ጸጉርሽ እንደ ድሮ አይደለም። አይ ልንሰማ ነው ሚስተር ጋይስ። እንደገባችሁ መኖራችሁን ንገሩኝ። አትሊስት ሄሎ በሉ። ከዛ በኋላ ችግር የለውም ለማሰቢያ ጊዜ ይኖራል። ዝም ካላችሁ ግን ኦልሬዲ የላችሁም ብለን የምናስበው ይሰማል። ሄሎ ስለዚህ አትሊስት ስትገቡ ኦን ታይም ሄሎ ስል ኦኬ ሄሎ በሉኝ። ዝም ስትሉ 2 ጊዜ ሄሎ ብዬ ከዛ በኋላ አስወጣችኋል። ሄሎ ሄሎ፣ ጤና ይስጥልን። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። ሰላም ቆየ። ሰላም ነው። ሰላም ነው። ምን እንታዘዝ? እኔ ላደንቅህ እፈልጋለሁ። እውነት በጣም ቀይረኸኛል። በጣም ነው የተቀየርኩት። ለአድማጮች የምምለው ማለት ከድሮ ነው። እኔ ከ3 ዓመት ከ4 ዓመት በፊት ነው ማዳመጥክ እና ብዙ ጊዜ እንትኖችን ነበር ማዳምጠው ቪዲዮ የምትልካቸውን እና በጣም ተቀይሬያለሁ። እውነቴን ነው የምነግርህ። አንተና ማናዚያ ልሸቱ በጣም ቀይራችሁኛል። በዝምታ ውስጥ ብዙ ነገር ማሳለፍ እንደምችል፣ በዝምታ ውስጥ ሁኝ ደግሞ ብዙ ነገር ማድረግ እንደምችል፣ በይበልጥ ደግሞ አረብ ሀገር ስንኖር ጓደኛ ብዙ ጊዜ ብዙ እንደሚጠለን ብቻችንን ሆነን ደግሞ ብዙ ነገር ማሳለፍ እንደምንችል እና ብቻችንን ሆነን መለወጥ እንደምችል በአንተ ተምሬያለሁ። ስለ እውነት ስለ በሁሉ ነገር እንትን ስል ያንተን ላይቭ ላይ ገብቼ ያዳመጣለሁ። ብዙ ጊዜ ነው ማዳመጥ ግን አልገባም እና ኑርልን፣ እንዳንተ አይነቱን ያብዛልና ምለው ስለ እውነትና እንዳልከው እኔ በዝምታ ውስጥ ብዙ ነገር በቃ አሁን ድሮ በጣም አውሪ፣ በጣም ቀልቃላ፣ በጣም እንትን ልጅ ነበርኩ። እውነቴን ነው የምነግርህ። እኔ ባሉ ሰዓት ቦታ ላይ ሁሉ የምገኝ ልጅ ነበርኩኝ። ከጊዜ በኋላ ግን የገባኝ ነገር ምንድን ነው? እኔ ጓደኛዬ ስልኬና ኪሴ መሆኑን ብቻ ነው። ኪሴን አንድ ድርሃም ለማንም ማውጣት እንደሌለብኝ ያለምንም ነገር ድርሃም ለማንም ማውጣት እንደሌለብኝ ቀኑ ሙሉ ምሰራውን አሁን ለምሳሌ ቀኑ ሙሉ 100 ብር ብሰራ ወይ 50 ብር ብሰራ 1 ሰዓት ውስጥ 5 ድርሃም ወይ 6 ድርሃም የምሰራ ከሆነ ያን 6 ድርሃም ለዛ ሰው ሰፖርት ማድረግ እንደሌለብኝ የተማርኩትና በጣም ቀይረኸኛል። በጣም ሴቪንግ ሆኛለሁ በ3-4 ዓመት ውስጥ በጣም በህይወቴ ለውጥ አይቻለሁ እና በጣም አመሰግናለሁ። ለዛ ነው የደገባው። እሺ ቻው። እግዚአብሔር እሺ አሰጣኝ ምስጋና ነው እንግዲህ ምስጋና ታውሱ ጥሯለሁ። አሞላቅቅባችኋለሁ። እኔ ሰው ነኝ ጋይስ፣ ቆዳዬ ይወጠራል። ጢባር ሄሎ ትንሽ ኩራት ቢጤ ነገር ያው አበሻም አይደለው ኩራት በደም ያደል ትንሽ ኩራት ቢጤ ነበር እንዳይጠናወትም ኮርኮም ያስፈልጋል። ሄሎ አብረሽ ጥልኝ ስላስገባኝ አመሰግናለሁ። እንኳን ደህና መጣሽ። ስለሆነ ነገር ላማክርክ ነበረ። ይቻላል ነገር ፈልጌ ነው። እኔ ያው እንትን ባለትዳር ነኝ፣ ግን እንትን ሳልን ነበረ በቃ ማለት ሳላፈቅረው ነበር ያገባሁት እና ያው ባገባሁት መሀል ልጅ ተፈጠረ። ከዛን አንድ ልጅ ተፈጠረ እና በቃ ከልጁ ጋር አልተስማማንም ኢትዮጵያ በነበርኩ ሰዓት እና በቃ በጣም ብዙ ነገር አሳልፍ ያለው 21 ዓመቴ ነው እና በቃ ማዘርም ስለሞተች እንደ ድንገት ነው የገባሁት። ታውቃለህ በጣም ብዙ ፈተና ነው ያየሁት። በጣም ያልሰራው ስራ የለም እና በዛ ሰዓት አይረዳኝም። ገባ አንግባባም ከልጁ ጋር ማለት ነው። በየቀኑ ነው የምንጨቃጨቀው፣ በየቀኑ ነው የምንጣለው። በቃ እንትን አንግባባም እና ሱስ አለበት ልጁ፣ የጫትና መጠጥ ይጠጣል። በቃ ብዙ ጊዜውን ወጪውንም ምንንም ለሱ ነበር የሚያደርገው እና ቤት ውስጥም ወጪ አያወጣም ነበር። እኔ ያልሰራው ስራ የለም። ከዛን አሁን ላይ እንትን ያለሁት ስደት ነው ያለሁት እና
በፊት በጣም ስንቸገር አያት አለችኝ የእናቴ እናት ማለት ነው። እና ብቻዋን ስለሆነች የሆነ ሰርቪስ ነበር፣ እዛ ገባን። በቃ በጣም የቤት ኪራይ ምናምን መክፈል ሲያቅተን ከዛን እዛ ገባን። እዛ እየኖር እያለ በጣም ባሰበት፣ በቃ ልጁ በጣም ባሰበት። በጣም ክርስ ነው በቃ እኔ ከአቅሜ በላይ ሲሆን እንደምንም ብዬ ፕሮሰሱን ጨርሼ ወደዚህ መጣሁ። በፊት ላይ በቃ ሁሉ ነገር እሱ የሚያደርገው ነገር ገባ ልክ ይመስለኝ ነበረ። በእኔ ላይ የሚያደርገው ነገር ምናምን ልክ ይመስለኝ ነበር። አሁን ላይ ግን እዚህ ስመጣ ለራሴ ጊዜ ሳገኝ በቃ ራሴን ሳዳምጥ እኔም ጥፋት እንደሰራው ገባ። ቾክዬን የገባሁት ልጅነት ነበረ። 21 ሳገባ 20 ዓመቴ ነው 19 ዓመቴ ነው በዛ ሰዓት እና በጣም ቾክዬን የገባሁት እና ልጅም ስለሆንኩኝ በቃ በጣም እንደተሳሳትኩኝ አሰብኩኝ ገባ እና በቃ የማይገባኝ ህይወት ነው ብዬ አሰብኩኝ እና አልፈልግም በቃ አልፈልግም እና ራስህን ችለው ውጣ አልኩት። አንድ ወንድ ልጅ አለን። ከዛን አይ እኔ ከወጣው ልጄን ይዤ ነው የምጠፋው ገባ ልጄን ይዤ ነው የምጠፋው እና አንቺ ነሽ የምትንከራተችው ልጄን ይዤ እጠፋለሁ አለኝ። እኔ ደግሞ ልጄን በጣም ነው የምወደው እና ካልሆነም አለ ይዤ እጠፋለሁ በኋላ አንቺ ነሽ የምትንከራተችው ቢሆንም አለ እዚህ መተሽ ሌላ ህይወት የምትጀምሪ ቢሆን ራሱ አሲር ነው የምደፋብሽ ሌላ ህይወት መጀመራችም ልጁንም ደግሞ ይዤ እጠፋለሁ ከቤትም ከዛ ቤትም አልወጣም ከህይወትሽም አልወጣም አሉ። ቤተሰብንም ሳማክር እንዴት እንደዚህ ታደርጊያለሽ አንዴ ገብተሽበታል ለምን ወጣለሁ ትያለሽ አንዴ ተሳሳትኩኝ በቃ እኔ ደግሞ አሁን ደግሞ አልፈልግም በቃ እኔ ልጄን ነው ማሳደግ የምፈልገው እንደገና አዲስ ህይወት እንትን በቃ ሌላ ሰው ነው መሆን የምፈልገው ወደዛ ነገር ውስጥ ተመልሼ መግባት አልፈልግም ስላቸው በቃ ምንም ማንም ሊረዳኝ አልቻለም። እውነት አሁን ላይ ሁሉንም ነው ቤተሰቦቼንም ማንም ማማክር የለም ግማሹን ሁላ ብሎክ አድርጌያቸዋለሁ በቃ ማንም ይረዳኝ የለም እና እንድታማክረኝ ነው። አሁን ተፋታችሁ ኖ በነገራችን ላይ ስንጋባ 80 የለንም። እኔ ጋር አሁን ልንገር አንደኛ በሃይማኖትም አንገናኝም እሱ ሙስሊም ነው ገባክ መጀመሪያ ቀይራለሁ ብሎኝ ነው የተጋባ ነው። ቤተሰብ አውቀው ነው የተጋባችሁ አይደለም በጓደኝነት ነው እንዲሁ አልፈለገም ቤተሰብ እኔ እናት የለኝም አባትም የለኝም ያው በቃ በዛ ነው አያቴ ብቻ ልጅ ዝም ብለን ነው የገባ ነው አብረን ማለት ነው አብረን ነው መኖር የጀመርነው። ልጅሽ አሁን የት ነው? ልጅ አያቴ ጋ ነው እሱም ያለው ደግሞ እኛ ያለንበት የአያቴ ግቢ ነው ያለው ገባ አብረን ስንኖር ነበር እዛ ግቢ ማለት ነው። እሺ ምንድነው የምትፈልጊው አሁን? በቃ እንድትመክረኝ ነው ስለኔ ለሱ አሁን ላይ አረ ምን የሆነ ከሱ ጋር ለመሆን ሳስብ ማለት ነው ያደረገኝ ነገር በቃ ያ ህይወት ነው ትዝ የሚለኝ አብሬ ለመመለስ ሳስብ ማለት ነው በቃ አይደል የሆነ ጠባሳ ውስጤ ስላለ በቃ እንትን ይጨንቀኝ ገና ከሱ ጋር ሳወራ ያ ቀን ነው በቃ ትዝ የሚለኝ ያ ጊዜ ትዝ ስለሚለኝ በቃ ፍቅርም የለኝም ግን ቤተሰብ በቃ እንዴት ልጅ ያላባት ታሳድጋለሽ ለልጅሽ ብለሽ እንዴት በቃ በጣም ብዙ ትችት እንትን ይሉኛል ታውቃለህ። እድሜሽ ምን ያህል ነው? 21 ዓመቴ። በስንት ዓመትሽ ነው ከሱ ጋር አብረሽ መኖር የጀመርሽው? በስንት በ19 ዓመት ነው የተጋባው በ19 ነው አብረን መኖር የጀመርነው። እሺ ሚዩት አድርጊና አዳምጪ እሺ አንደኛ አሁን ከሱ ጋር ልታወሪበት የምትሽበት ምንም አይነት መሰረት የለም። አንደኛ ባልሽ አይደለም ለኛ አሲድ እደፋለሁ እያለ የሚያስፈራራው ምንድን ነው? ይሄ በቀላል የሚታለፉት ዛሬ ስንት ዓመት የመጀመሪያ አሲድ የደፋው ሰው ልኩን ቢያገኝ ኖሮ እንዲህ ማንም አይላላጥም ነበር። ገብቶሻል? አሁን እኮ ማስፈራሪያ ያደረገው አንዳንድ ሰው ነው። አሲድ እደፋብሻለሁ እንዲያደርግብሻለሁ ሰው ይህንን በቀላል የምትይዥው አይደለም። እንዲህ አይነት ማስረጃዎች ካሉሽ ያዥውና አገር ቤት ስትይዥ ለህግ አቅርቢ ጉዳዩ። እሺ ችላ እንዳትዪ። አረገዋለሁ አለ ማለት እስኪ ያረገው ይጠበቃል ማለት ነው ወይ? ሲያረገው አይደለም የሚጠየቀው በህግ። ይሄ በጣም አደገኛ ወንጀል።
በጣም አደገኛ ወንጀል ነው። መረጃው ካለሽ ያለበት ቃል በቃል ያንን ሀገር ቤት ስትሄጂ ቀጥታ ፖሊስ ጣቢያ ሄደሽ ፋይል ከፍተሽ ማስፈራሪያና ዛቻ እንደደረሰብሽ ያንን ማመልከትና መክሰስ አለብሽ። ጥቃትን አትታገሱ ጋይስ። ወንዶች ሴት ልጅን ሲያጠቁ መጀመሪያ የሚያጠቁት በአካላዊ ጥቃት አይደለም፣ ሜንታሊ ነው የሚያጠቃሽ። መጀመሪያ ስነ ልቦናሽ ነው የሚያጠቃው። ደካማ እንደሆንሽ እንዲሰማሽ ያደርጋል። ገብቶሽ የበታችነት ስሜት እንዲሰማሽ፣ እሱ ጉልበት እንዳለው አቅም እንዳለው በአቅሙ ይደቁሶ ሊያኖርሽ እንደሚችል እንዲሰማሽ፣ ደካማ እንደሆንሽ እንዲሰማሽ ነው። ያቺን ጥንቃቄ ብቻ ያቺን ቀይ መስመር እንዳያልፍ የትኛውም ወንድ ማንም ሰው በትዳር ውስጥ እንኳን ሁለቱም መብት አላቸው። የተለያየ የስራ ድርሻ ይኖራቸው እንጂ በትዳር ውስጥ ፈጣሪ ሁለቱንም እኩል ነው የሚያየው። ባልንም ሚስት ነው። አንዱ ይበላ፣ አንዱ ይበታች፣ አንዱ ረጋጭ፣ አንዱ ተረጋጭ የሚባል ነገር ነው። ስለዚህ ይህን ነገር አስምሪበት። ከዚ ውጭ ሰው ሀገር ነው ያለሽው፣ ልጅሽ አያትሽ ጋር ነው ያለችው። ከእሱ ጋር አታውሪ። ምክር መሰሚ ከሆነ ከዛሬ ቀን ጀምሮ የት እንደሆንሽ የሚያረግሽ እንደሆነ አይወቅም። ስልክሽን ቀይሪ። ለልጅሽ ብቻ ደወል አድርገሽ ሰላምታ ያለሽ። ከዛ ውጭ ለማንም ይህን ስልክ እንዳሰጡ በይ። ምንም ከሱ ጋር በቃ እየተጠፊ ይህኛውን ስልክ ልጠፋ ነው ማትበይ፣ ልሄድ ነው ማደውልብኝ ብሎክ ነው አያስፈልግም። እዛው እንዳለ ታየውና ይህንን ስልክሽን ሌላ ሲም ጋር ረውጥተሽ እንደ አዲስ መንገድሽን ቀጥል። ለማንም ምንም አትበይ። ከዛ ሀገርሽ ስትሄጂ ቀጥታ ይህንን ማስረጃ ይዘሽ ሰውየውን ለህግ አቅርቢው። በዚህ መንገድ ነው እንጂ በማየው ነገር ኢነርጂሽን አጨረሽ። ይናት አሁን ሰው ሀገር ነው ያለሽ። በሰላም እንኳን መግባትሽን በምን አወቅሽ? በሰላም ሀገራችን መሄዳችንን በምን አወቅ? እስቲ እንኑር። ይሄ ያለንበትን የምንሰራበትን ቀን እስቲ በሰላም አይምሯችን ውሎ ይደርስ። እንደው ዝም ብለን ገና ላላገኘነውና እዛ ሀገር ላለ ነገር ኢነርጂሽን አስጨርሽ ይናት። እሺ ተግባባ? እሺ መልካም ቀን። አሲድ እደፋብሻለሁ። እኔ ግን እንደዚህ አይነት ወንዶች ነን ብለው ነው የሚያስቡት። ለነገሩ እውነት ነው፣ እውነት እንደኛ አይነትማ ወንድ አይመስላቸውም። እንዴት ይመስላቸዋል? እንዴታ! ወንድነት መደብደብ፣ መዛት፣ ማስፈራራት ወንድ ሄሎ ሳሙን ከቆለፈችው ስትገባ ወንድ ልጅ ኩራቱ ነው ወንድነቱ። ካልተፈለግክም ማለት በቃ እጅን ማንሳት። ምን አይነት ወንድ ነው ብላ እስክትገረም ድረስ አንተ በዝምታና ነገሮችን በመተው ማሸነፍ። ሄሎ አቤት አሌክሴ፣ ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣሽ። ምን የምታዘዝ? እኔ ያው በሴቶቹ ዝራ ያው እኔ ምንድነሱ አንዷ ተጎጂ ነኝ። ያው ልጅቱ እንዳለችው ማለት ነው። እኔ ድምፅሽ ምንድን ነው? የሚንኮሻኮሽ ነገር አለ። አሁን መጥፋ ነበርኩና ወደ ክላስ ገብቼ። እሺ ንገሪኝ፣ አሁን ይሰማል በደንብ። እና ያው እኔ ልጅቱ እንዳለች ነው፣ በቤተሰብም አይደለም ያው ዝም ብሎ እኔ እና እሱ ያዋጣኝና ያው ተማሪ ነበርኩ። እሱ የግንበኛ ነበረ፣ ግንበኛ ነበር፣ ግንበኛነት የሚሰራው። እሺ አንድ አጋጣሚ ተገናኘን። ከዛ እኔ እና እሱ አብረን ስንኖር ምናምን ያው ቤተሰቦቹ ጋር ማስተዋወቀኝ። እንደዛ ሆኖ ያው በአጋጣሚ ቤተሰቦችሽን ጥለሽ ወይም እናትሽንም እንትን በይና እኔ ጋር ተቀምጫ። አይነ ደግሞ እናት መርዳት ፈልጋለሁ። እናቴ ደሃ ናት። እናቴ የካንሰር በሽተኛ ናትኝ። እሰው ቤት ተቀጥሬ ቢሆን እናቴ ማስተዳደር ፈልጋለሁ። አባቴ ሙቷል። እንደዛ ብዬ ስለው አይሆንም ሲል አይን እሄዳለሁ ስለው ጩቤ ያነሳና አንቺን ወይ አካልሽን አጉድዬ ነው የምተውሽ ወይም ደግሞ የእግር ትቀመጫለሽ ሲለኝ፣ ልጁ በነገራችን ላይ ወሎ መስመር ነው የሚኖረው፣ እዛ ወልዲያ የሚባል ሀገር። እሺ ከዛ ከምሽቱ 5 ሰዓት ምናምን ይሆናል
እንደ ጠጥቶ መጥቶ ነው መሰለኝ። እኔ እውነት ያደርገዋል ብዬ አሌክስዬ ስውሯ ማርያምን የጭራሽ አልገመትኩኝም የነበር። ከዛ ካራውን አነሳና ወደ ሆዴ ሊወጋው ሲል እንደዚህ ስልበት እጄን ወጋኝ። عروض الريال ما تمزح. شيك على عروض الريال على نينجا المطاعم في نينجا طعم. ከዛ እጄ ወጋኝና ያን ጮይ ወደ ተወረወራ ወደ አልጋ ስር ወረወረና እዛ ጎረቤትም ነበሩ። ጎረቤት ራሱ እንዳይከፍትና እንዳይገባ በሩን ሸግጦ ማለት ነው ዘግቶ። ከዛ እኔም አልጮኩኝም ምንም አላልኩኝም። ለሀገሩም አዲስ ነኝ፣ ወደ ህግም አልሄድኩኝም። ሲጀመር ይሄ ቦታ የራሴ ነው። እኔ ወደ ጎጃም መስመር ነኝ፣ ባህር ዳር ነው የምኖረው። እዛ ነው ቤተሰቦች የሚኖሩ። ከዛ እኔም እንደምንም ብዬ በራሴ ጊዜ ነው እናቴን ማስተዳደር ሰርቼ እንተሶ ቤት ተቀጥሬ መስራት ሲገባኝ እዚህ መጥቼ ብዬ እንደምንም ብዬ ያው ህክምናም አልሄድኩኝም። ምክንያቱም እኔ ህክምና በጣም ተጎርቷል፣ ተገንጥሏል። ህክምና ባህር ዳር ከሄድኩ በኋላ ነው እናቴ ወስዳ እዛ ህክምና ተሰፍቼ ምናምን። አሁን ራሱ እንደዚህ አሁን አረብ ሀገር ነው ያለሁኝና የሆነ ከባድ ዕቃ ሳነሳ አይዝልኝም፣ እጄ አይዝልኝም። እና እንደዛ ሆኖ ያው እየኖርኩ ያለ ከዛ እናቴ ጋር ሂዶ እናቴ ባላወቀችው ምናምን የኔ ትንሽ ወንድሜ ነበረ፣ እሱን አገተው። ከዛ በቃ በስንት መከራ እንደገና ለሱ ወደ ያልኩሽን ብር በቀላሉ 300 ሺህ ብር ነበር ያለኝ። እኔ በቀላሉ በቃ ለምኜ ምናምን አልቅሽ ተደራድሬ 150 ሺህ ብር ሰጠውና ወንድሜ መለሰላት ወደ እናቱ ማለት ነው፣ ወደ እናቴ። ከዛ አሁን ደግሞ እኔ አልፈልግም ምናምን ብያለሁ። አሁን ደግሞ በቃ ስለ አሁን አሌክስ የሆነ ሰው ልቀበል ፈልግና ልቤ ልክ በቃ በዛ ስለሆነ ሁሉም ወንድ አንድ ይመስለኛል እኔ ማለት ነው። እና አሁን የሆነ ሰው ደግሞ ነበረ በቃ አለ አይደለ እንደዚህ አገር ቤት ከገባሽ በኋላ እሱ ሶማሌላንድ ነው የሚባል ሀገር ነው የሚኖረው። በ80 አድርጌ ምናምን ላግባሽ ይለኛል። ግን እኔ ይሄም ልጁ ወታደር ስለነበረ ይሄም ወታደር ነው ፈራሁኝ አሌክስ። ሁሉም ወንድ አንድ መሰለኝና አሁን ጓደኛ የለኝ፣ ብቻዬን ነው ማወራው፣ ብቻዬን ነው መንቀሳቀሰው፣ ምንም ሰው የለኝም። ምን ያውን ካጠገቤ ማለት ነው ከድንግል ማርያም ውጭ። አሁን እሱ የት ነው ያለው? ያወራሻል? ታወራላችሁ? ረበት ጭራሽ ይሄ ወንድሜን አግቶ ብሩን ከፈልኩት በኋላ ብሎክ አድርጌዋለሁ ስልኩን። ያን ስልኩን ተቀብዬ ያወራሁት ለወንድሜ ስል ነው እንጂ ስልኬንም አልሰጠሁትም ነበር። እሺ ይሄ አሁን ያልሽኝን በምንድን ነው የተዋወቃችሁት? ይሄው አሌክስ በሶሻል ሚዲያ እንደዚህ በቲክቶክ ነው ሀይ ተባባላችሁት? አዎ ሀይ አለኝ። ከዛ ወራን ምናምን ዙሮ ስልክ ተቀይረናል። ግን ደግሞ እኔ ያው እንደ ሴትነቴ ሽብየዋለሁ። እሱ 4 ዓመት ሶማሌ፣ የኢትዮጵያ ሶማሌ ሳይሆን የውጭ ሶማሌ የሚባል አለ መሰለኝ፣ እኔ አላውቅም። እዛ ነው የሚኖር፣ ወታደር ነው። ዙሮ በቃ እኔ ወደ ሀገር ስገባ በቃ የፈለግሽን አደርግልሻለሁ፣ ስራም ቢሆን ከፍትልሻለሁ፣ ስደት ተመልሰሽ አትሄጂም። ግን እናቴ ደግሞ ኃይለኛ ካንሰር ብቻ የለም እናቴ ያለባት አለ አይደለ? ይሄ ዝም ብሎ ነገርም አለ። ያው እንደምታውቀው አሌክስ አንተ ባልገልጽልህም ይረዳሃል አለ። እና እናቴ በጣም በሽተኛ ናት። እኔ ነኝ ያለኋት፣ ማንም የላትም። አባቴ ሟች ነው። ስለዚህ ትዳር ይዤ እናቴን እየባስ እንትን ከምራትኝ እዚሁ እየሰራው አረብ ሀገር ከሰው ቤት እናቴ ያው እስከምትሞት ድረስ ለእናቴ ስል ሆኖ የለኝም። በቃ እንደዛ ብዬ አስቤያለሁ። እንግዲህ ከፈጣሪ ጋር። እድሜሽ ምን ያህል? 22 ዓመቴ። እሺ ሚውት አርጊስ። ሰላም የምትፈልጊ አይመስለኝም በህይወትሽ ውስጥ። ህይወትሽ ሰላም ሲሆን አንዳንድ ጊዜ የሆነ ውዥንብሩን እንፈልገዋለን። ካለፈው ስተትሽ አትማሪም እንዴ? እኔ ናት እንዴ እንደው በዛ በጩቤ ተስተሽ አደጋ ደርሶብሽ ቤተሰብሽ ታጋግቶ እንደዛ ገንዘብ ተቀብሎሽ ያንን ሰላም አግኝተሽ ብሎ ካርገሽ ፈይ ብለሽ በሰላም እየኖርሽ የምን በቲክቶክ ሂዶ እንደገና ሌላ ነገር መቆስቆስ ህይወትሽ ላይ? ተረጋጊ እንጂ እናት። እድሜሽ 21 ነው። ምንድነው ጥድፊያው? በዚህ ጊዜ ያለ ቦይ ፍሬንድ አይኖርም እንዴ? ንገሩኝ እስቲ አንዳንዶቻችሁ። ግዴታ
መጀናጀን አለብን እንዴ? ግዴታ የሆነ ሰው ተቃራኒ ጾታ በህይወታቸው ውስጥ መኖር አለበት? አይጓዙም ጉዞ ከዚህ ሌላ ነገር አያሳስበንም? ሰው እኮ ለዚህ አልተፈጠረም። ሰው እኮ ለትልቅ ዓላማ እኮ ነው የተፈጠረ። ይናት እግዚአብሔር የሰው ልጅ ሲሰራ እንደው ዝም ብሎ በቃ ልፍጠር ብሎ ብቻ ብዙ ነገር እንድንቀይር ዓለም ላይ ብዙ መስራት፣ መቀየር፣ መማር፣ እውቀት ማንሸራሸር፣ ለሌሎች መትረፍ፣ ብዙ ኮል ሰዎችን ማገልገል፣ ብዙ ልናሳካው ህልም ሊኖረን ይገባል። ቅዱሻል ያለዚህ አይኖርም። ግዴታ እንደው አስፈላጊ ነው። ኦኬ ሰው ቤተሰብ መመስረት አለበት፣ ትዳር ያስፈልገዋል፣ ዘሩን መተካት አለበት። ለሁሉም ነገር እኮ ጊዜ አለ። ለሁሉም ጊዜ አለው እኮ ተብሏል። ስለዚህ በጣም ተረጋጊ ናት። በጣም እየቸኮልሽ ነው። 21 ዓመትሽ ነው። እንደገና ለሌላ ጦስ እየተንደረደርሽ። ዘንድሮ ያለው ወንድ ተበላሽቷል። በጣም ከጥቂት ወንዶች በስተቀር። ጥቂት ወንዶች ደግሞ እነዛ ጥቂቶቹ ምርጥ ልብ ያላቸው ወንድ፣ ለሴት ልጅ የሚያዝኑ፣ በሰው ሕይወት መጫወት የማይፈልጉ፣ ሰው እንዲያለቅስባቸው የማይፈልጉ፣ የማንም እንባ እንዲኖርበት የማይፈልግ፣ ማንንም መካድ የማይፈልግ ወንድ እንዲህ በቀላሉ አታገኘውም። ይሄ ናት። እንዲህ በቀላሉ ሀይ አይልሽም። መቶ በጣም ኤክስፔንሲቭ ነው። ጥጉን ይዞ ነው የሚኖረው። አጥር ሰርቶ ነው የሚኖረው። ማንም ሰው አያስጠጋም። ያስገባትን ሴት በህይወቱ እስከ ህይወቴ ዘመን መጨረሻ ብሎ ነው የሚያስበው። ለዛ ደግሞ ማንንም ሰው በቀላሉ ልቡን አሳልፎ አይሰጥም። ሄዶ ሀይ ሲል አይገኝም። እዚህም እዛም ቦታ አታገኙ። በጣም ኤክስፔንሲቭ ነው፣ ውድ ነው። ስለዚህ እንደዚህ አይነቱን ወንድ ማግኘት በእግዚአብሔር መባረክ ጭምር። ያንን ደግሞ የሚሰጥሽ አንድ ፈጣሪ፣ እሱ ጋር ተጠግተሽ ጸሎት አርገሽ ጊዜው እስኪደርስ ድረስ መታገዝና መጠበቅ ነው እንጂ ኢሞና ቲክቶክ ላይ ምናምን እየሄድሽ እንደዚህ መሞዳሞድ ህይወትሽን የሚያበላሽው እጅ ላይ ነው የምትወድቀው። ሄጂ አገር ቤት መሬት ገዛልሻለሁ እንዲከፍትልሻለሁ እና ውሸት። የትኛውም ወንድ እንደዚህ አይነት ተስፋ አይሰጥሽም። ጥሩ ልብ ያለው ፈልገሽ ባወራሽ እንደው ቴክስት ልከሽ በመለሰልሽ አይመልስም። ግን እንደዚህ መጫወት የሚፈልጉ ሰዎች ግን ራሳቸው ናቸው መጥቶ ሰላምታ የሚልቁልሽ። ሊገልሽ ስለሆነ ለአንቺ የላከውን ሰላምታ የኔ እናት ለ100 ሴት ልቆታል። ይህን እርግጠኛ ሆኜ ነው የምነግርሽ። ስለዚህ 21 ዓመትሽ ነው። አድቢ፣ ተሰብሰቢ፣ አርፈሽ አንገትሽን ደፍተሽ ስሪ። ስደት ሀገር የወጣሽው ስለማሳካት ለመለወጥ ገንዘብ ለመያዝ ነው። እሱ ታርጌት አድርገሽ ስሪ። 21 ነሽ፣ 22፣ 23፣ 24፣ 25፣ 26 ዓመት ይሆንሽ ብሰይ ጊዜው ይሄድ። ያኔ አየሽ ሁኔታውም ይገጥማል። የእድሜን መብሰሉ አለ። ስለዚህ ኳስ በመሬት ተግባባ። እሺ አሌክስ እያመሰግናለሁ። እሺ መልካም ቀን። ይሄ አሁን ለእሷ የተወጋው መርፌ እዚህ ውስጥ 21 ዓመታችሁ ሆናችሁ ኢሞ ላይ ቲክቶክ ላይ እንክንፍ ያለ ፍቅር ውስጥ ልገቡ ያኮበኮባችኋላችሁ። ተዉ፣ ይቅርባችሁ፣ ግዴ ላችሁ። ሲንግል መሆን እኮ የዓለም መጨረሻ አይደለም። አትፍሩት። ግዴታ ያለ ቦይ ፍሬንድ ያለ ገርል ፍሬንድ መራመድ አይቻልም እንዴ? እስቲ ቶፒኩን ዝጉትና ዞር በሉ እስቲ። ጤናችሁ አለ፣ ልታተኩሩበት የሚገባ ጉዳይ፣ መንፈሳዊ ህይወት፣ ማህበራዊ ህይወት፣ ፋይናንሻል፣ ለገንዘብ የምትሰሩት ነገር፣ ፊዚካላችሁን ለማስተካከል ከፍቅር ህይወት ውጭ ብዙ ልታተኩሩባቸውና የእናንተን ጥረት የሚፈልጉ ነገሮች ተወዝፈው እየጠበቋችሁ። ፎከስ እዛ ላይ። እሺ እኔ ህፃናቱ ላይ ነው ፍቅሩ እየበረታ ያለው። ህፃናቱ ላይ እየወረርሽኝ ከባድ ምን እናድርግ? አዲሱ መድኃኒት ሄሎ አዳዲስ መድኃኒት ቀመምን ከቅጠላ ቅጠሎች ምንም ተላመደ። በሽታውና መርፌው ሲገናኙ ራሱ ይተቃቀፋሉ። እንዴት ነህ? ደህና ነህ? ጠፋ። ሄሎ
በሹክሹክታ ነው የጀመርሽው። ይሰማል? ሰላም ነው አሌክስ? ሰላም። እንኳን ደህና መጣህ። እንኳን አብሮ ቆየኝ። እናንተ ግን ማለት ነው ሹክሹክታ ለካ ከመጮህ ይልቅ ሹክሹክታ ይሰማል። እሺ ጤና ይስጥልኝ። ያው ለሚዲያ አዲስ ስለሆንኩ ነው። ችግር ምን እንታዘዝ? እኔ ለአድናቆት ነው የገባሁት። ያው በእርግጥ ሚዲያ ላይ የኛ ችግር ብዙ አይወራም። አልሐምዱሊላህ ያው አንዳንድ ሰዎች ያው ጥሩ ሰዎች አሁን ላይ ችግራችንን እየተረዱ እያወቁት ነው። በጣም ደስ ይላል እና ለሴት ልጅ ያለ ክብርና ያለ ሁኔታ በጣም ደስ ብሎኛል። የአብዛኛዎቻችን ሴቶች ችግር በአንተ ስለተነገረ ሳላደንቅህ አላልፍም። በጣም ነው የምናመሰግንልህ እና በጣም ደስ ብሎኛል። ያው ችግራችንን ሁሉ በአንተ ውስጥ እየሰማነው ስለሆነ በቃ በጣም ደስ ብሎኛል። ወላሂ ነው የምልህ ማለት ነው። እና አላህ ይስጥልን፣ አላህ ያክብርልን። በዚሁ ቀጥል ነው የምለው። አመሰግናለሁ። አስገባኝ እያለ የሚጽፍ ሰው ነበረ ቅድም። እሺ እኔ አባት በትልቁ ታደርግኛለህ? ይቅርታ አንዴ በቪዲዮ ልታሳያቸው ነው? በቪዲዮ አይሻልም? አይ አሁን በቪዲዮ ማሳየቱ እንትን አለ፣ ንገራቸው። ያው ማሰራት ከሆነ አሁን ማሳየት እንደው ሌላ እንትን ነው የሚሆነው፣ ታይም ነው የሚወስደው። አሁን እኮ እንድታስተዋወቅ እኮ እድሉን እየሰጠው እኮ። አዎ በእነሱማ አይቶ ደግሞ እንዳያምኑ ብዬ ነው። የጥልፍ በእጅ ስለምሰራ እዚህ ትግራይ ነው። አሳያቸው፣ እንደዚህ ከፍተህ አሳያቸው። እሺ እኔ አባት አመሰግናለሁ።